አምሮ ማደስ በሉና ሮሜ መጽሐፍ ምዕራፍ 12 ከአንድ እስከ ሁለት በአምሮአችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ የሚለውን ሐሳብ የምናገኘው ሮሜ መጽሐፍ ምዕራፍ 12 ከአንድ እስከ ሁለት ነው። ኦኬ አሁን እንዲህ ብላችሁ ጻፉ። ሮሜ 16 ምዕራፎች አሉት። ሮሜ 16 ምዕራፎች አሉት። ከአንድ እስከ 11 ከአንደኛው ምዕራፍ እስከ 11ኛው ምዕራፍ ስነ መለኮታዊ ሐሳብ የያዙ ናቸው። ከአንደኛው ምዕራፍ እስከ 11ኛው ምዕራፍ ስነ መለኮታዊ ሐሳቦችን የያዙ ናቸው። ማለትም ብላችሁ ጻፉ። ማለትም በክርስቶስ ኢየሱስ በማመን ስለሚገኝ የእግዚአብሔር ጽድቅ የሚናገሩ ናቸው። በክርስቶስ ኢየሱስ በማመን ስለሚገኝ የእግዚአብሔር ጽድቅ የሚናገሩ ናቸው። ከ12 እስከ 16 ደግሞ ተግባራዊ ክርስትናን የሚመለከቱ ናቸው። ከ12 እስከ 16 ተግባራዊ ክርስትናን የሚመለከቱ ናቸው። የዛሬ የትምህርታችን ሐሳብ አምሮን ማደስ ነው። አምሮን ማደስ የሚለውን ሐሳብ የምታገኙት በሐዋርያው ጳውሎስ መልእክት ሮሜ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 2 ነው። ጳውሎስ 16 ምዕራፎች ሲጽፍ ከ12ኛው ምዕራፍ በኋላ የሚያወራው ተግባራዊ ክርስትና የሚኖር ክርስትና በወንጌል የሰማችሁትን መጽሐፍ ውስጥ ያነበባችሁትን ክርስትና ምድር ላይ በዕለት ተዕለት የሰዎች እንቅስቃሴ ፕራክቲስ ስለማድረግ ስለመኖር ነው የሚያወራው። ሰው ግን መኖርን ህይወትን ክርስትናን በምድር ላይ ማምጣት ከፈለገ እግዚአብሔርን የሚያስደስት ጤነኛ ህይወት ዘላለምን የሚሻገር እግዚአብሔርን የሚያከብር ከሰይጣን ተጽዕኖ ነፃ የወጣ በአሸናፊነትና በድል የተሞላን ህይወት መኖር የሚችለው ሰው የመጀመሪያውና መሰረታዊ ጉዳይ ምንድነው? አእምሮውን ከማደስ ከጀመረ ነው። ሰው አሸናፊ፣ ደስተኛ፣ ሰላም ያለው የተባረከ እግዚአብሔርን የሚያከብር ከየትኛውም አይነት ተጽዕኖ ነፃ የወጣ ህይወት መኖር የሚችለው አንድና አንድ አእምሮውን በማደስ ከጀመረ ነው። ሐዋርያው ጳውሎስ ተግባራዊ ክርስትናን የሚጀምረው አእምሮን ከማደስ ስለሆነ፣ በነገራችን ላይ ጳውሎስ የሮሜ መልእክትን የሚጽፍበት ምክንያቶች አሉት። አንደኛው ራሱን ከሮሜ ክርስቲያኖች ጋር ለማስተዋወቅ ነው። ሁለተኛው የወንጌልን አጠቃላይ ገጽታ ለማሳየት ነው። ሶስትም ደግሞ ወንጌል በሰዎች የዕለት ተዕለት እንቅስቃሴ ውስጥ ያለውን ዋጋ ከመግለጥ አንጻር ነው። ከየትኛውም አይነት ተጽዕኖ ነፃ መውጣት ከፈለጋችሁና ደስተኛ፣ ሰላማዊ፣ የተባረከ እግዚአብሔርን የሚያከብር ህይወት መኖር ከፈለጋችሁ እሱን ህይወት ለመኖርና ለማሳካት ከናንተ የሚጠበቀው ነገር ተራራ መውጣት፣ ቁልቁለት መውረድ አይደለም። ድንጋይ መፈንቀል አይደለም። የሚጠበቀው ነገር አእምሮአችሁን ማደስ ነው። ወዳጆቼ እንደው ጳውሎስ ሲናገር እንደዚህ ይላል፣ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሰው እግዚአብሔርንም ሰይጣንንም የሚመስለው ባለባበሱ ሳይሆን በአስተሳሰቡ ነው፣ በአእምሮ ነው። ሰው እግዚአብሔርንም ሰይጣንም የሚመስለው በአእምሮ ነው፣ በአስተሳሰቡ ነው። ስለዚህ እንደዚህ ይላል ጳውሎስ፣ በአእምሮአችሁ መታደስ ተለወጡ፣ ይሄንን ዓለም አትምሰሉ። ይሄንን ዓለም ስትመስሉ ከእግዚአብሔር በተቃራኒ ነው ህይወታችሁ የሚሆነው። ከእግዚአብሔር በተቃራኒ ህይወታችሁ ከሆነ ደግሞ ያ ህይወታችሁ የጥፋት፣ የመቅበዝበዝ፣ የድካም፣ የመንከራተት፣ የባርነት፣ የጨለማ ህይወት ነው የሚሆነው። ስለዚህ ለውጡ መጀመር ያለበት ሰው ከኪሱ ሳይሆን ከጭንቅላቱ ነው፣ ከአእምሮ ነው፣ ካስተሳሰቡ ነው። የአንድ ሰው ለውጥ የሚጀምረው ሰፈር በመለወጥ አይደለም፣ ስራ በመለወጥ አይደለም። አንድ ሰው ለውጥ የሚጀምረው ኢኮኖሚው ሲለወጥ አይደለም። የሰው ትክክለኛ ለውጥ የሚጀምረው አስተሳሰቡን አእምሮ ሲቀየር ነው ሰው በትክክል ለውጥ የሚባለውን ነገር ኤክስፒሪየንስ ሊያደርግ የሚችለው። ለምሳሌ
የአንድ ሰው ዕጣ ፋንታ የሚሆነው ነገሩ ምንድነው ብላችሁ ከጠየቃችሁ ሰው ሐሳቡ ቃል ይሆናል፣ ቃሉ ተግባር ይሆናል፣ ተግባሩ ልማድ ይሆናል፣ ልማዱ ባህሪ ይሆናል፣ ባህሪው ዕጣ ፋንታው ይሆናል። አለቀ። ሰው የሰውየው ህይወት እንዲቀየር ከተፈለገ መቀየር ያለበት ምኑ ነው? ሰው ባህሪውን መቀየር ከፈለገ ለምሳሌ የማትፈልጉትን የእናንተን ባህሪ ልማዳችሁን ተግባራችሁን መቀየር ከፈለጋችሁ መቀየር ያለባችሁ ሰፈራችሁን ሳይሆን ሐሳባችሁ ነው። ለምን? የሰው ሐሳቡ ቃሉ ይሆናል፣ ቃሉ ተግባሩ ይሆናል፣ ተግባሩ ልማዱ ይሆናል፣ ልማዱ ባህሪው ይሆናል፣ ባህሪው ዕጣ ፋንታው ይሆናል። የሰውየውን ዴስቲኒ ፍጻሜ በምድር ላይ የሚኖረውን ቆይታ የሚወስንለት ጉዳዩ ምን ይሆናል? ባህሪውን የሚወስነው ምንድነው? ልማዱን የሚወስነው ነገር ምንድነው? ተግባሩን የሚወስነው ምንድነው? ቃሉስ ሐሳቡ። ሰው ዴስቲኒውን መቀየር ያለበት ሐሳቡን ነው። ልማዱን ለመቀየር ሐሳቡን ነው። ባህሪውን ለመቀየር ሐሳቡን ነው። ትናንት ነግሬያችኋለሁ። የዛሬ ህይወታችሁ የትናንት ሐሳባችሁ ነው። የነገ ህይወታችሁ መቀየር ያለባችሁ ሰፈራችሁ ሳይሆን የዛሬ ሐሳባችሁ ነው። ይሄ የኔና እናንተ አእምሮ ሐሳብ ተጠቃሚ እንጂ ሐሳብ አመንጪ አይደለም። የሐሳብ ባለቤቶች ሁለት ናቸው፣ እግዚአብሔርና ሰይጣን። ምን ማለት ነው? የሰው አእምሮ ሐሳብ አያመነጭም ማለት የሰው አእምሮ ሐሳብ አያመነጭም እና ከሚሰማው ከሚያየው ከሚማረው ከሚነካው ከዛ ሐሳብ ሪሲቭ ያደርጋል፣ ኮንሱም ያደርጋል። የተቀበለውን ያንን ኮንሱም ያደርገውን አናላይዝ አድርጎ ኢንተርፕሬት አድርጎ ኮንክሉድ ያደርጋል። የሐሳብ ባለቤት እግዚአብሔርና ሰይጣን ናቸው። እግዚአብሔርና ሰይጣን በምታዩት በምትሰሙት በምትነኩት በምትማሩት ሐሳብ ወደ እናንተ ያመጣሉ። የእግዚአብሔር ሐሳብ ዘላለማዊ ነው፣ የሰይጣን ሐሳብ ጊዜያዊ ነው። የእግዚአብሔር ሐሳብ ሰማያዊ ነው፣ የሰይጣን ሐሳብ ምድራዊ ነው። የእግዚአብሔር ሐሳብ መንፈሳዊ ነው፣ የሰይጣን ሐሳብ ስጋዊ ነው። ሰይጣን የስጋውን የዓለምን የጊዜውን እንድታስብ ያደርጋል። እግዚአብሔርስ የዘላለሙን ሰማያዊውን መንፈሳዊ እንድታስብ ያደርጋል። የሰው አእምሮ ሐሳብ ኮንሱም ያደርጋል፣ ሐሳብ ይጠቀማል። ሰው ወዳጆቼ እግርም ባይኖረው ሰው ሆኖ ይኖራል፣ እጅም ባይኖረው ሰው ሆኖ ይኖራል። ሰው በአንድ ኩላሊት ሰው ይሆናል። ሰው ብዙ ነገር ሳይኖረው አይን ሳይኖረው ብዙ ነገር ሳይኖረው ሰው ሆኖ ይኖራል። ሰው ግን ከዚህ በላይ ከሌለ የለም። የሰው ትክክለኛ ማንነቱ አእምሮ ነው። አንተ ማለት በአጭር አማርኛ አእምሮ ነው። ይሄ ከዚህ በላይ ያለው ሀባብ አይደለም። ተሸከመ ይዘምዞረው የሆነ አንድ ቡልቡል ነገር አይደለም። ዴስቲኒ ዲተርማይን የሚያደርግ ጉዳይ ነው። ሐሳብ እዚህ ውስጥ ነው ፕሮሰስ የሚደረገው። ይሄ ከሰይጣን ተጽዕኖ ካልወጣ ከጊዜያዊ ከስጋዊና ከዓለማዊ ጉዳይ ካልወጣ አትጠራጠር። ከባርነት ከጨለማ ከመቅበዝበዝ አትወጣም። ሲነጋ የምታስበው የስጋን ከሆነ ሲነጋ የምታስበው የዓለምን ከሆነ ሲነጋ የምታስበው የጊዜውን ከሆነ አንተ በጨለማ ዓለም አገዛዝ ውስጥ ነው ያለው። አየ ሰይጣን ተጭኖሃል፣ ሰይጣን ይዞሃል። ሲነጋ የምታስበው ሆድን ብቻ ነው። ሲነጋ የምታስበው የዛሬን ብቻ ነው። ሲነጋ የምታስበው የጊዜውን ብቻ ነው የምታስበው። የዘላለሙን ሰማያዊውን የመንፈሱን አታስብም። የሰይጣን አልቲሜት ኦብጀክቲቭ ደግሞ ያንተ ቶት በስጋዊ ሐሳብ በጊዜያዊ ሐሳብ ከዛም ደግሞ በዓለማዊ ሐሳብ እንድትያዝ ማድረግ ነው። ሌላ ምንም ጉዳይ የለም። የሕይወትን ራስ ክርስቶስን ለብዙዎች እንጀራ፣ ለታመሙ ፈውስ፣ ለታሰሩ መፈታትን የሆነውን ኢየሱስን ይሁዳ ለ30 ዲናር ብሎ አሳልፎ እንደሰጠው እንዳትጠራጠር። እንደ መጽሐፍ ሲናገር እንደዚህ ይላል፣ ሰይጣንም ይላል በይሁዳ ውስጥ ሐሳብ ከተተበት ይላል፣ ሐሳብ ጨመረበት። ወዳጆቼ ዲያብሎስ ማለት የግሪክ ቃል ነው። ዲያብሎስ ማለት የግሪክ ቃል ነው። ዲያ ማለት ሐሳብ ነው። ቦሎስ ማለት ወርውሮ የሚከት ነው። ዲያብሎስ ማለት ሐሳብ ወርውሮ የሚከት ማለት ነው። ሰይጣን አንድን ሰው ሲያንከራተተው ሲያቅበዘብዘው ያንድን ሰው ህይወት ሲያመሰቃቅልና ሲሰርቀው ምንም ነገር አያደርገውም። ወዳጄ ቢላ ይዞ ሊያርደው ሊገለው አይመጣም። ሰይጣን በዋነኛነት ወደ ሰው ህይወት ሲመጣ ይዞ የሚመጣው ሐሳብ ብቻ ነው። አይዲያ ሐሳብ ነው ይዞ የሚመጣው። ሐሳብ ይከትብሃል፣
ከዛስ በቃ ቀሪው ጉዳይ አንተ ነው የሚለው መጽሐፍ ምን ይላል? ሰው በመኝታው ያስባል ሲነጋ ኃይል ከርሱ ጋር ነውና ያደርገዋል ይላል። እና ሐሳብ ቃል ይሆናል። ሐሳብ ቃል ይሆናል። ሐሳብ ቃል ይሆናል። ተግባር ይሆናል። ተግባር ልማድ ይሆናል። ልማድ ባህሪ ይሆናል። ባህሪ እጣ ፋንታ ይሆናል። አካሄዱ እንደዚህ ነው። እጣ ፋንታ ባህሪ አይደለም ይሆነው። ይሄን ባህሪ ዲተርማይን የሚያደርገው የሚወስነው ምንድነው ካልከኝ ሐሳብ ነው። ስለዚህ እግዚአብሔር ሰይጣን የእግዚአብሔር ሐሳብ ጻፉ። የሰይጣን ሐሳብ የእግዚአብሔር ሐሳብ ዘላለማዊ ነው። የሰይጣን ሐሳብ ጊዜያዊ ነው። የእግዚአብሔር ሐሳብ ሰማያዊ ነው። የሰይጣን ሐሳብ ምድራዊ ነው። የእግዚአብሔር ሐሳብ መንፈሳዊ ነው። የሰይጣን ሐሳብ ስጋዊ ነው። ኦኬ አንድ ነገር ልንገር የበሰበሰ ፓፓዬ ጠጥተህ ችግሩ ያለው ሆዴ ውስጥ ነው ይባላል አይባልም? ማለት ችግሩ ሆዴ ነው አይባልም። ችግሩ እኔ ነኝ አይባልም። የጠጣው ነው ያስገባው ነው። አየ ዘላለማዊ ሐሳብ ስታስገባ ኢንፑት ካለ አውትፑት አለ። የሚገባ ነገር ካለ የሚወጣ ነገር አለ። ስለዚህ ምድራዊ ሐሳብ፣ ጊዜያዊ ሐሳብ፣ ስጋዊ ሐሳብ ስታስገባ አውትፑቱ ለምሳሌ ህይወት፣ እጣ ፋንታ እና ዘላለማዊ ሐሳብ ወደ ውስጥ ገብቶ እጣ ፋንታክ ጊዜያዊ አይሆንም፣ ተራ አይሆንም፣ ውዳቂ አይሆንም፣ የስጋ አይሆንም፣ የዓለም አይሆንም። ነገር ግን ጊዜያዊ ነገር፣ ምድራዊ ነገር፣ ስጋዊ ነገር አይምሮክን ከተቆጣጠረው ያንተ ህይወት የሚሆነው አትጠራጠር ኢንፑቱን ነው። ኢንፑት ነው አውትፑቱን ዲተርማይን የሚያደርገው። ሰው እኮ ብድግ ብሎ ከቤቱ ወጥቶ ሮጦ ሄዶ ሲጃራ አያጨስም፣ ጫት አይቅምም፣ መጠጥ አይጠጣም። ኢትስ ኤ ፕሮሰስ ነው። መጀመሪያ ቶት ነው እዚህ ውስጥ የሚገባው። መጀመሪያ ሐሳብ ነው፣ አይዲያ ነው ሰይጣን የሚጨምረው። ያንን ነው አምሮክ ኮንሱም አድርጎ ከዛ በኋላ ፕሮሰስ ካረገ በኋላ ህይወት ሆኖ የሚወጣው የህይወት አይነት ሆኖ የሚወጣው ያን ጊዜ ነው። እንደዚህ ያለ ጳውሎስ ሲናገር ተግባራዊ ክርስትና የሚጀምረው ምን ማለት ነው? ክርስትና የነጻነት መንገድ ነው። ከጨለማ ከባርነት ከአጋንንት ተጽዕኖ ስራት ከሞት ከተስፋ መቁረጥ ከውድቀት ሰው አሸንፎ የሚሄድበት የህይወት ጎዳና ነው። እና ይሄንን የህይወት ጎዳና መሄድ ከፈለክ ከክርስቲያን ቤተሰብ ስለተወለድክ ያንተ እናትና አባቶች ፓስተር ስለሆኑ ሄሎ ዮናታን አክሊሉ አገልጋይ ስለሆነ ሌዊ በምንም ምክንያት ጨለማን፣ ሞትን፣ ተስፋ መቁረጥና ግራ መጋባትን አሸንፎ የሚኖርበት አግባብ የለም። አንሌስ አእምሮ ማደስ ካልቻለ በስተቀር የሱ አእምሮ በዘላለማዊ በመንፈሳዊ በሰማያዊው የእግዚአብሔር ሐሳብ ቁጥጥር ስር ካልሆነ በስተቀር የሚገባ ነገር ካለ የሚወጣ ነገር አለ። አትጠራጠር። ይሄን እንዴት አድርጌ እንደማስረዳ አላውቅም። እዚህ ብርጭቆ ውስጥ ውሃ አለ። ውሃ ቢወጣ በምትኩ አየር ይገባል። ውሃው ሲገባ አየሩ ይወጣል። አየሩ ልክ ውሃው ሲወጣ አየሩ ይገባል። እንደዛ ነው እንጂ ለምሳሌ አሁን ይሄን ውሃ ብጠጣው የውሃው ህይወት እኔ ህይወት ውስጥ ይገባል። ይሄ ውሃ ከተመረዘ ከዚህ ቀጥሎ የሚቀጥለው የኔ ህይወት በጠቅላላ ይመረዛል። ኢንፑት ነው ላይፍን ዲተርማይን የሚያደርገው። አሁን የሆንከው ባስገባው ነገር ነው። አሁን የሆንከው ሰይጣን ያውቃል። ዲያብሎስ ማለት ሐሳብ ወርውሮ ሚከት ማለት ነው። ሐሳብ ደግሞ ቃል ደግሞ ተግባር ደግሞ ልማድ ደግሞ ባህሪ ደግሞ ዴስቲኒ እንደሚሆን ሰይጣን ያውቃል። ተመሳሳይ እግር ይዘን ተመሳሳይ እጅ ይዘን አንድ ትምህርት ቤት ተምረን አንድ አይነት አስቤዛ በልተን በተመሳሳይ ማህበረሰብ ውስጥ አድገን የአንዱ ዴስቲኒ ሰፈር የሌላው ዴስቲኒ ሀገር የሚሆንበት ምክንያት ምንድነው?
አንተና ጓደኞች አብረው የተማሩ ክላስሜቶች ብድግ ብለው ወጥተው አንተ ሰፈሩ ስትቀር እነሱ ሀገር ላይ ተጽዕኖ ፈጣሪ ከሆኑ ልዩነቱ የመጣው እዛ አንተ የተማርክበት ሰፈር ያደክበት ትምህርት ቤት ምናምን ሳይሆን አናይቲያ አእምሮህን የተቆጣጠረው ጊዜያዊ ምድራዊ አትጠራጠር። በቃ ባጭር አማርኛ ሰው ፖርኖግራፊ አይቶ ክብር ለጌታ ይሁን ብሎ አይተኛም። አትጠራጠር። ለምሳሌ ፈረንጆቹ ምን ይላሉ? በመጀመሪያ ሰውየው መጠጡን ይጠጣዋል፣ ከዛ መጠጡን ይጠጣዋል፣ ከዛስ መጠጡ ሰውየውን ይጠጣዋል። ከዛ እኔ ደግሞ ወደ ኢትዮጵያ መጣሁት። በመጀመሪያ ሰውየው ጫቱን ይቅመዋል፣ ከዛስ ጫቱን ይቅመዋል፣ ከዛስ ጫቱ ሰውየውን ይቅመዋል። በመጀመሪያ ሰውየው ሲጃራውን ያጨሰዋል፣ ከዛ ሲጃራውን ያጨሰዋል፣ ከዛስ ሲጃራው ሰውየውን ያጨሰዋል። ወዳጆቼ አእምሮ ጻፉ የህይወት ቁልፍ ነገር ነው። ኦኬ ቀጥላችሁ እንዲብላችሁ ጻፉ። ለውጥ የሚጀምርበት ቦታ እውነተኛ ለውጥ የሚጀምርበት ቦታ አእምሮ ነው። አእምሮ ወደ ላይ ከእግዚአብሔር ጋር ወደ ጎን ከሰዎች ጋር ወደ ውስጥ ከራሳችን ጋር ላለን ህይወት ዋንኛው ክፍል ነው። የአንድ መኪና ዋንኛው ክፍል ሞተሩ እንደሆነ የአንድ ሰው ዋንኛው ክፍሉ አእምሮ ነው። ሴቶች በጣም ለጥፍራችሁ በጣም ለፀጉራችሁ በጣም ለሰውነት ቅርጻችሁ የምትጨነቁትን ያህል የጥፍራችሁን ቆሻሻ ያህል ለአእምሮአችሁ ማትጠነቀቁ ከሆነ ተራ ውዳቂ እና የማንም ሰው መቀለጃ ከመሆን ውጪ አማራጭ የላችሁ። በደም ስሙ። አንድን ሰው መሪም ተመሪም የሚያደርገው ጥፍሩ አይደለም አእምሮ ነው። ትልቅም ትንሽም የሚያደርገው ሰው ብሩ አይደለም አእምሮ ነው። ወደ ላይ ከእግዚአብሔር ጋር ወደ ጎን ከሰዎች ጋር ወደ ውስጥ ከራሳችሁ ጋር ያላችሁ ህይወት በጣም ቤዚኩ ጉዳይ አእምሮ ነው። በነገራችን ላይ ልንገር፣ አንድ ሰው ብር ኖሮት አእምሮ ከሌለው ሰውየው ሊኖር አይችልም። ሰው አእምሮ ኖሮት ብርም ባይኖር ይኖራል። ሰው አእምሮ ኖሮት ጓደኛም ባይኖር ይኖራል። ሰው አእምሮ ኖሮት ዘመድ ባይኖርም ይኖራል። በእርግጠኝነት ግን እነግርሃለሁ ሰው ብር ኖሮት አእምሮ ከሌለው፣ ጓደኛ ኖሮት አእምሮ ከሌለው፣ ዘመድ ኖሮት አእምሮ ከሌለው፣ ዲግሪ ኖሮት አእምሮ ከሌለው ሰውየው ሰው ሆኖ አይኖርም። የሰው ዋንኛ ክፍሉ አእምሮ ነው። በጣም ቤዚክ ጉዳይ የመኪና ዋንኛው ጉዳይ ሞተሩ እንደሆነ የሰው ዋንኛ ጉዳይ አእምሮ ነው። ዛሬ በጣም ብዙ ሰው የሚያስጨንቀው ነገር ምንድነው? ኤክስተርናል አውትሉኩ ነው። ከውጭ ያለ ጉዳዩ ነው። የሚለብሰው የሚይዘው ሞባይል ምናምን ለምሳሌ በኋላ ምሳ ሰዓት ላይ ወጥተህ ምሳ ስትበላ የትም እዚህ ቤት ብቻ አይደለም የትም ምሳ ብላ ለምሳሌ የመጀመሪያ የማደርገው ነገር ምንድነው? የምበላውን ነገር ልክ የመጀመሪያ ጉርሻ እንደጎረስኩኝ እኮ አቴስታ ቃናውን አጣጥመውና እጅ ይላል አይልም፣ ይጣፍጣል አይጣፍጥም፣ ጨዋለው ጨለውም ምናምን ኦኬ የሆነ የተለየ እጅ ማለት እንትን ካለው ቀጥለ እኮ አበላም። ሰው ወደ ሆዱ የሚያስገባውን ጉዳይ እየተጨነቀ ወደ አእምሮ የሚያስገባው ጉዳይ አጠቃላይ ላይፍ ስታይሉ ዲተርማይን እንደማያደርግ አስቦ እንዴት ነው ኤኒቲንግ የምታቅበሰብሰው ያገኘውን ነገር በጠቅላላ የምትከተው? ይሄ አእምሮ የሚባለው ጉዳይ እኮ ከተበላሸ ከእግዚአብሔር ጋር ያለ ጉዳይ ይበላሻል፣ ከሰው ጋር ያለ ነገር ይበላሻል፣ ከራስ ጋር ያለ ነገር ይበላሻል። ብራዘር ሰይጣን በየቀኑ አታክ የሚያደርገው ምንህን ነው? አእምሮህን ነው። እግዚአብሔርም በየቀኑ ማደስ የሚፈልገው አእምሮህን ነው። መኪና በትክክል ታደሰ የሚባለው ሞተሩ ሲታደስ ነው። ሰው በትክክል ታደሰ የሚባለው አእምሮ ሲታደስ አለቀ። ሰው በትክክል ተለወጠ የሚባለው አእምሮ ሲለወጥ ነው። የሚገርመኝ ነገር ነው። መጽሐፍ እንደዚህ ያለ ከምትሰሙት ተጠበቁ አለ። ለምን? ኢንፑት ካለ አውትፑት ስላለ ነው። የሰማኸው ነገር ድምጽ ብቻ ሆኖ አያበቃም። ያየኸው ነገር ዝም ብሎ ፊልም ብቻ ሆኖ አያበቃም። ህይወት ይሰራል። ህይወት የሰማኸው የገባው ነገር ውስጥ ሐሳብ ክሬት ያደርጋል። ሐሳቡ ቃሉ ተግባር፣ ተግባሩ ልማዱ ባህሪው ዴስቲኒ ይሆናል፣ እጣ ፋንታ ይሆናል። ወዳጆቼ አእምሮ አመለካከታችንን፣ ስሜታችንን፣ ፍቃዳችንን ይቆጣጠራል። የሰው ልጅ ዋና ክፍል ነው አእምሮ። አክሽን ድርጊት እኩል ይሆናል ዕውቀት ፕላስ ፈቃድ ፕላስ ስሜት። ሰው
ስላወቀ ብቻ አያደርግም፣ ስለፈለገ ብቻ አያደርግም፣ ስለተሰማው ብቻ አያደርግም። አክሽን የሶስቱ ነገር ድምር ነው። ዕውቀት ሲደመር ፍቃድ ሲደመር ስሜት ነው። አንድ ሰው ወጥቶ የሚጸልየው ወጥቶ የሚጠጣው አክሽን የሚባለው ጉዳይ ሶስቱ ነገሮች በሰውየው ውስጥ ሲተባበሩ ነው። አንደኛ ያውቃል፣ ሁለተኛ ፈቅዷል፣ ሶስተኛ ስሜት ሰጥቶታል። አንድ ነገር ስሜት ካልሰጠ አታረጉ። ለምሳሌ እኔ አንዳንድ ሰዎች እንትን ይላሉ። ለምሳሌ እኔ እማልጠጣው ጴንጤ ስለሆንኩ ብቻ አይደለም። እኔ በተፈጥሮ ይሄ መራራ ነገር ስሜት አይሰጠኝም። አለቀ። ለምሳሌ አይደለም መራራ ይሄ መጠጥ አልኮል ምናምን አይደለም። ብላክ ኬክ ጥቁር ነገር ያለው ኬክ እንኳን አይበላልኝም። ቫኒላ ነው የምወደው እኔ፣ ነጭ ዋይት ነገር ነው የምወደው። ሰው ስሜት አይሰጠኝም። ስሜት ለሌላ ሰው ስሜት የሚሰጥ ነገር ለኔ ስሜት አይሰጠኝም። ይኸውልህ በጌታ ባሉ ባክባረክ ከክርስትና ወደ ኋላ ብል አልጠጣም። ለምን? ስሜት አይሰጠኝም። አሁን ምን ልፈልጌ ነው? ድርጊት በህይወት የሚባለው ጉዳይ ማለት እነዚህ ሶስት ነገሮች ናቸው። ዕውቀት፣ ፍቃድና ስሜት። እነዚህ ነገሮች ደግሞ ፕሮሰስ የሚደረጉበት ቦታ አእምሮ ነው። ለምሳሌ ተመልከት። አንተ የሰማዩን፣ ፍቃድህ የእግዚአብሔር፣ ስሜትህ መንፈሳዊ ሲሆን ህይወትህ ክርስቶስን ቁርጥ ሆኖ ቁጭ ይላል። በቃ አእምሮ ማንነት ነው። አእምሮ ማንነት ነው። ማንነት አፍንጫ አይደለም። አፍንጫ ቢገተር ጭንቅላት አይሆንም። ማንነት ዲምፕል አይደለም፣ እግር አይደለም፣ ጥፍር አይደለም። ማንነት ያንቺ ቅርጽ አይደለም። ማንነት ያንተ ጡንቻ አይደለም። ማንነት ያንተ አእምሮ ነው። እንዲህ ብለህ ጻፍ። እዚህ ጋር 100 እዚህ ጋር 0 ከሆንክ የለህም። አንዳንድ ጎረምሳ እዚህ ላይ ነው 100፣ እዚህ ላይ 100 ነው፣ እዚህ ላይ 0 ነው። በእቃ አንሳበት ዝም ብለህ። የሰው ማንነቱ አእምሮ ነው። በጣም የሚያስጨንቅሽ ሁማን ሄር ከሆነ የሚያስጨንቅሽ ጥፍር ቀለም ከሆነ ሽቶ ከሆነ ሎሽን ከሆነ የሆነ ነገር ሰምብሎክ ምናምን ከሆነ ሲምብሎክ እዚህ ውስጥ ከሌለሽ እሺ ልቀጥለው። ሲምብሎክ እዚህ ውስጥ ከሌለሽ ወፍ እንዲህ ብላችሁ ጻፉ። አሮጌውን ተፈጥሯችንን አስወግደን አዲሱን የምንለብስበት ቦታ ነው አእምሮ። አሮጌውን ተፈጥሯችንን አስወግደን አዲሱን የምንለብስበት ቦታ ነው አእምሮ። ያን የትላንትናውን ቆሻሻውን የጊዜውን የስጋውን የዓለሙን አስወግደህ መንፈሳዊ ነገር የምትለብስበት እውነተኛውን አዲሱን ተፈጥሮ የምትለብስበት ቦታ አእምሮ ነው። ወዳጄ እንዲሆንከው እንዲህ ከመሆነ በፊት እንዲህ እንድትሆን ወደ ውስጥ እንዲገባ ይፈቀድክለት ባንተ ጭንቅላት ባንተ አእምሮ ውስጥ ህይወት የዘራ ሐሳብ የፈጠረ ኢንፑት ስላለ ነው። ሰይጣን በየቀኑ የሚያጠቃው አእምሮህን ነው። ሰይጣን በየቀኑ አታክ የሚያደርገው ያንተን አእምሮ ነው። ኪስህን አይደለም፣ ስራህን አይደለም። ሰይጣን በዋነኛነት እየተከታተለ የሚደበድበው አየር ማረፊያው የተደበደበበት መንግስት ከዛ የጦር ጀቶቹ አይነሱም፣ አያርፉም። የፈለገ አቅም ቢኖርህ እሱም ማኮብኮቢያው ከተመታ በቃ እግረኛ ነው የምትሆነው። ልክ እንደዚህ ነው። ይኸውልህ ሰይጣን በየቀኑ የሚቀጠቅጠው በየቀኑ የሚደበድበው አእምሮህን ነው። በየጊዜው ይሄን ፊልም ሲስተም ክሬት ያደርጋል፣ ካልቸር ዲዛይን ያደርጋል፣ ሐሳብ በተለያየ መልኩ ያመጣል። ከዛስ ይሄ ነገር በጠቅላላ ይሄን ዓለም ላይ የሚፈበረከው ነገር በጠቅላላ የት ነው መራገፊያ ወደቡ? የሰው አእምሮ ነው። እንዲህ ብለህ ጻፍ። አእምሮን ማደስ ምን ማለት አይደለም ወይ ምን አይደለም። አንደኛ የአንድ ጊዜ ክስተት አይደለም። ቀጣይነት ያለው ሂደት ነው። ሰው አእምሮን ያድሳል ማለት አንድ ቀን ቁጭ ብሎ
5 ቀን ቁጭ ብሎ የሆነ ነገር ሰምቶ ይጨርሳል ማለት አይደለም። በደንብ ስማኝ። ቅድም ነገር ያለው ኢንፑት ካለ አውትፑት አለ። አውትፑቱ ዲተርማይን የሚያደርገው ኢንፑቱ ነው። አእምሮ ማደስ ማለት የዕለት ተዕለት ተግባር ነው እንጂ የአንድ ቀን ክስተት አይደለም። ለምሳሌ ተመልከት። ትናንትና ጠዋት እስከ ማታ በሰማኸው ነገር የሆነ ያህል የህይወት ለውጥ ለማምጣት ፍላጎት ውስጥ ተፈጥሯል። ስለ ንስሐ ስለ ህይወት ያለህ ነገር በተወሰነ መልኩ እንኳን የመቀየር አስማሚያ አለው። እውነት ለመናገር ፈልጋል ካለህበት ሁኔታ መውጣት፣ ሁኔታን ማስተካከል ምናምን ፈልጋል። ሰው አስበው። አሁን እንግዲህ ዛሬ እየጨመርክ ነው፣ ነገ ከነገ ወዲያ፣ ከዛስ ዓርብ ዕለት የሚቋረጥ ጉዳይ አይደለም። ቅዳሜ ወደ ቤት ስትሄድ፣ እሁድ፣ ሰኞ፣ ማክሰኞ 365 ቀን በወር 30 ቀን በቀን 24 ሰዓት በምትችለው መጠን ቀጣይነት ያለው ሂደት ነው እንጂ በቃ 5 ቀን ተምረህ ምናምን የምታቆሙ ጉዳይ አይደለም። የኔ መኪና ስነዳ ልክ ዘይት የሚቀየርበት ኪሎ ሜትር ሲደርስ ይጽፋል 800 ኪሎ ሜትር ቀርቶሃል ይለኛል። ከዛስ እቀይራለሁ ዘይት። ከዛ 5000 ኪሎ ሜትር ካውንት ያደርጋል። አሁንም 5000 አንዴ ቀይሬ አልተውም። አሁንም በሄድኩ ቁጥር እና ፊውል ለምሳሌ ፉል ይላል ነዳጅ ትሄዳል አይደል? ስትሄድ ይቀንሳል እና you have to charge እንደገና መሙላት አለበት። you have to fill እንደገና አሁንም እንደገና አእምሮን የማደስ ጉዳይ የአንድ ጊዜ ክስተት አይደለም፣ ቀጣይነት ያለው ሂደት ነው። የብዙዎቻችን ሽንፈት ለዚህ ነው። ጸሎታችን አንድ ሰሞን ነው፣ ንባባችን አንድ ሰሞን ነው፣ ህይወታችንን ለመቀየር የምናስበው አንድ ሰሞን ነው። አዲስ ዓመት ሲመጣ ህይወት የሚቀየር ይመስላል። በቃ በአዲሱ ዓመት አዲስ እቅድ፣ እንደዚህ አድርጌ በዚህ ገብቼ ምናምን መስከረም ያልቅ ጥቅምት መሀል ላይ እንደገና ይቋረጣል። በቀጣይነት ማሸነፍ ከፈለክ ያለህ አማራጭ ኮንሲስተንሲውን በጠበቀ መልኩ አእምሮክ ላይ መስራት ነው። አእምሮን የማደስ ጉዳይ ነው። አእምሮ ማደስ የአንድ ጊዜ ክስተት አይደለም። ደግሞ ሂደቱ ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይደለም ብላችሁ ጻፉ። ሂደቱ ይሄ አእምሮን የማደስ ሂደት ከውስጥ ወደ ውጭ ነው እንጂ ከውጭ ወደ ውስጥ አይደለም። አሁን አእምሮን ለማደስ ብራዘር የሰው ትክክለኛ ማንነቱ አእምሮን ነው። አእምሮን ለማደስ እንዲሟላልኝ፣ እንዲደረግልኝ፣ እንዲፈለጥልኝ፣ እንዲቆረጥልኝ፣ እንዲቢሆን ምናምን እንደዛ አይደለም። ዘውን ስራ ባገኝ፣ እናቴ ብትረዳኝ፣ አጎቴ የሆነ ነገር ቢያደርግልኝ፣ ከውጭ ገንዘብ ቢላክልኝ ምናምን እንደዛ አይደለም። አእምሮ ማደስ ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ የሆነ ሂደት አይደለም። ሁለተኛ አእምሮ ማደስ የእግዚአብሔር ኃላፊነት አይደለም። አእምሮ ማደስ የእግዚአብሔር ኃላፊነት አይደለም። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ተለወጡ እናንተ ለውጥላችኋለሁ አላለም። እግዚአብሔር አእምሮአችሁን አይለውጥላችሁም፣ አእምሮአችሁን አያድስላችሁም። በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ከጊዜያዊ ወደ ዘላለማዊ፣ ከስጋዊ ወደ መንፈሳዊ፣ ከዓለማዊ ወደ ሰማያዊው ወደዛ አቆጣጠር አስተሳሰብ መምጣት ያለባችሁ እናንተ እንጂ እግዚአብሔር በሆነ መለኮታዊ ተአምር ወይም በምትሃት አእምሮአችሁን አያድሰው። ለምሳሌ የኔ መኪና ቶዮታ ነው። የቶዮታ ካምፓኒ መኪናውን ሰርቶ በትክክል አስፈላጊ ነገር ሲኖር እንዲናገር አርጎት ሸጦልኛል። አብሮ ማኑዋል ሰጥቶኛል። አሁን እየጠበቁ ዘይት መቀየር፣ እግር ሰርቪስ ማድረግ፣ አንዳንድ ነገሮችን ማስተካከል መርጦ የኔ መኪና ናፍጣ ነው ሄዶ ቤንዚን አለመቅዳት የኔ ድርሻ ነው እንጂ የቶዮታ ካምፓኒ እየተመላለሰ እየደወለ ምን አረክ አሁን እንደዚህ አርክ የቶዮታ ኃላፊነት አይደለም። እግዚአብሔር ይኸውልህ ኤክሰለንት የሆነ እጅግ ውስብስብ የሆነ ደግሞ ፈንክሽናል የሆነ አእምሮ ሰርቶ ሰጥቷል። እና አስፈላጊ ነገር ሲኖር ሲግናል አለው፣ ቋንቋ አለው፣ ይነግርሃል። ራሱ አንተ እየሰማ እንዳልሰማ፣ እያወቅ እንደማታቅ፣ በትክክል እየተረዳ እንዳልተረዳ፣ አይንን ጨፍነ ልብን ዘግተ አደንድነ በተቃራኒ መንገድ ሄዳለሁ ብለህ ካልክ ኃላፊነቱ የእግዚአብሔር አይደለም፣ ያንተ ነው። ለምሳሌ ተመልከቴኝ ቀና መልካም ወጣት ስትመጣ፣ እዚህ ሀገር ስትመጣ፣ እሁድ ቀን ወደዚህ ግቢ ልገባ ስትመጣ መናኸሪያ ጋር ወርዳል። እኔን መናኸሪያ በር ላይ ያሉ ጫት ቤቶች ጋር ቁጭ ብዬ ብታገኘኝ
የወንጌል አማኞች ኃላፊነት አይደለም። የኔ ምርጫ ነው። እዛ ጋር ያስቀመጠኝ ኢትስ ማይ ቾይስ። እዛ ጫት ቤትም መቀመጥ የኔ ምርጫ ነው። ቀጥሎ ያለው ሳውዝ ስታርም፣ ቀጥሎ ያለው ሃይልም፣ ቀጥሎ ያለው ስካይላይትም፣ ቀጥሎ ያለው ሸራተንም የኔ ኢትስ ማይ ቾይስ። እሱ የኔ ምርጫ ነው። ማንም እንደዚህ መሳሪያ ደቅኖ እኔን ከጫት ቤት አውጥቶ እዛ ያመጣኝ አያውጣኝ። ምን ልፈልግ ነው? የእግዚአብሔር ኃላፊነት አይደለም። አእምሮ ማደስ ያንተ ድርሻ ነው። አእምሮን የሰጠ እግዚአብሔር ብላበት ደንስበት ብሎ ሳይሆን አስብበት ብሎ ነው። እግዚአብሔር አእምሮ የሰጠክ ለሁሉ ነገር እሱ እንዳይወስንልህ ነው። አንተ መወሰን ባለብህ ጉዳይ አንተ እንድትወስን ነው። ሶስተኛ አእምሮ ማደስ ምን አይደለም? ሶስተኛ ተራ ሂደት አይደለም። ለምሳሌ አሉታዊ ሐሳቦችን መቋቋም ይጠበቅብሃል። አእምሮን ማደስ ተራ ሂደት። አሉታዊ ሐሳቦች አሉ በዚህ ዓለም የሚገዙ ብዙ ሰዎችን አንቀው የያዙ። በተለይ ደግሞ ሰይጣን በዓለም ላይ ብዙ የሚሰራባቸው አሉታዊ አስተሳሰቦች አሉ ከእግዚአብሔር በተቃራኒ ሆኑ። እሱን መቋቋም ይጠበቅብሃል። ለምሳሌ ነግሬሃለሁ፣ ሰው ከወደቀበት ሲነሳ የሚያጨበጭብ ሰው የለም። ህይወትን ለመቀየር አዲስ የህይወት መንገድ አቅጣጫ ለመሄድ ስትፈልግ ምናልባት ከእግዚአብሔር ቀጥሎ ቤተሰብ፣ ከዛ ውጭ ግን አካባቢ ማህበረሰቡ ምናምን ቀላል አይደለም። እሱን መቋቋም ይጠበቅብሃል። እሱን ነው ማለት ይጠበቅብሃል። ይኸውልህ ስታጣ፣ ስትወርቅ፣ ከጓደኞች በታች ስትሆን፣ ግራ ሲገባ፣ በብዙ የህይወት ሽንፈቱ ስትገባ ምንም ያላለ ሰው ከወደቅበት ልትነሳና ታሪክ አቅጣጫ ልታስተካክል ስትፈልግ እንደገና በእግዚአብሔር ቃል ህይወትን ማደስ ስትነሳ አሽሟጣጭ አንጓጣጭ በጣም ብዙ አለ። እንደምታውቀው ነው እንግዲህ አንተ እዚህ ቤት ውስጥ እዚህ ከመምጣት እዚህ አዳራሽ ከመቀመጥ በፊት ስለ ዮናታን አክሊሉ በማህበራዊ ሚዲያም ሆነ በነብስ ወከፍ በግለሰብ ደረጃ ስሩ አውት ደሂር የማይባል የማይነሳ ጉዳይ የለም። እዚህ ጋር የቆምኩት አሉታዊ ነገሮችን ተቋቁሜ ነው እንጂ የሚባለውን ብሰማ ከዚህ በሙያ ላይ በመስራቅ ውጫ ላይ አገር ለቅቄ ነበር መውጣው። ግን እነሱን ሪዚስት አድርጎ መቆም ይጠይቃል። ህልምህን ማሳካት፣ ታሪክን ማስተካከል፣ ዴስቲኒን በትክክል ክሬት ማድረግ፣ እሱን አሉታዊ ነገር መቋቋም ይጠይቃል። እዚህ ቤት ውስጥ ከ1600 እና 700 ሰዎች በላይ 0.5 ሳንቲም ለመልካም ወጣት አላዋጣችሁም። መጣችኋል። እዚህ እንኳን መጣችሁ። ይሄ እናንተ ቤት ነው። ከመጣችሁ ቀን ጀምሮ ከእሁድ ጀምሮ እዚህ ቆይታችሁ ስትወጡ ከኔም ጋር ይሁን ከሌሎች ሰዎች ጋር በዶርምም ይሁን በምግብ ያላችሁን ውሎ እያያችሁ ነው። ነገር ግን ይሄ አገልግሎት እንዳይቀጥል ስንት አሉታዊ ነገር እንዳለ የምታውቁት ነው። እሱን መቋቋም ይጠይቃል። አንተ አእምሮን ለማደስ ታሪክን ለማስተካከል ስትነሳ ሰው ሁሉ እንዲያጨበጭብልህ ብራቮ ምናምን እንዲል ስፖንሰር እንዲሆን እንዳታስብ። ያንተን የህይወት ቀውስ ሂሳብ ሰርቶ ዕቁብ ገብቶ ግሮሰሪ የከፈተ መጠጥ ቤት የሰራ ስንት አለ መሰለህ። በየካዳሚው ቤት እየሄደ ሚዛ ሚካድም የሚያስደግም ስንት አለ መሰለህ። አንተ ማለት ኢትዮጵያ ውስጥ ከግማሽ በላይ አንድ ከተማ ቢዝነስ ከተባለ ፋብሪካ አይደለም፣ ጫት ቤት፣ አረቄ ቤት፣ መጠጥ ቤት፣ ሺሻ ቤት፣ ቡና ቤት ኢዚ መኒ ነው። ኢዚ መኒ ባንተ ውድቀትና ጥፋት ላይ የተመሰረተ ኢኮኖሚ ነው። ይሄ ለዘመናት ሀብት በሰው ጥፋት የሰበሰበ ኢኮኖሚ እሱ ሲዳከም ሰይጣን ራሱ እንዴት ቁጭ ብሎ ያልመሰለ ተራ ሂደት አይደለም። እንደው እሁድ ጀምረ አርብ የምታቆመው ጉዳይ አይደለም። አእምሮ ማደስ። አራተኛ ጽድቅ ማሰብ እንጂ ቅን ማሰብ አይደለም። አእምሮ ማደስ ቅን ማሰብ አይደለም። ፖዚቲቭ ቲንከር መሆን አይደለም። አእምሮ ማደስ ማለት ፖዚቲቭ ቲንኪንግ ማለት አይደለም። ቅን ማሰብ አይደለም፣ ጽድቅ ማሰብ ነው። ብራዘር፣ ሰው አእምሮን ያድሳል ማለት ቅን ያስባል ማለት አይደለም፣ ጽድቅ ያስባል ማለት ነው። ጽድቅ ማለት እግዚአብሔር ልክ ነው ያለው ልክ ነው፣ ልክ አይደለም ያለው ልክ አይደለም ማለት ነው። ጽድቅ ማለት እንደ እግዚአብሔር ሐሳብ ፍቃድ የሆነ ማለት ነው። 100% ክብሩም ህይወቱም ለእግዚአብሔር የሆነ ማለት ነው። ጽድቅ ማለት አጭር አማርኛ በእግዚአብሔር ፊት ትክክል የሆነ ነገር ማለት ነው። ጽድቅ ማለት
ሶ ይሄን ተመልከት። ይኸው በጣም በእግዚአብሔር ፊት ትክክል ያልሆኑ ነገር ግን በሰው ፊት የጋራ መግባባት ያላቸው ብዙ ጉዳዮች አሉ። አእምሮን ማደስ ማለት ፖዚቲቭ ቲንከር መሆን ማለት አይደለም። ቅን ማሰብ ማለት አይደለም። እንደ እግዚአብሔር ሐሳብ ማሰብ፣ እንደ እግዚአብሔር ፍቃድ ማሰብ ማለት ነው። በእግዚአብሔር ፊት ትክክል የሆነውን ነገር ማሰብ ማለት ነው። ለምሳሌ ሳኦል እግዚአብሔር አጥፋ አለው። እሱ ግን በጎች ይዞ መጣ። ይሄ ምንድነው ተባለ? ልሰዋ መጣው አለ። አንተ ቅን ፖዚቲቭ ቲንከር ሆነ አስበው እና ምን ክፋት አለው? አየህ፣ እግዚአብሔር አጥፋ ያለህን ማጥፋት ነው ጽድቅ። አኑሮ ያለህን ማኖር ነው ጽድቅ እንጂ ቅን ፖዚቲቭ ቲንከር መሆን አይደለም። የሆሞሴክሹዋሊቲ ግራውንድ እኮ ፖዚቲቭ ቲንከር ነው፣ ፖዚቲቭ ቲንኪንግ ነው። ብዙ ሰው ህይወቱ በማይሆን ነገር የተያዘው በምንድነው ካልከኝ፣ ቅን እያሰበ ነው። ቅን ብቻ ቅን ከጓደኛው ጋር ቅን፣ ከሰው ጋር ቅን፣ በቅኔ ምናምን እኔ ይላል። አእምሮን ማደስ ጽድቅ ማሰብ ነው። እግዚአብሔር የማይወደውን አልወድም፣ እግዚአብሔር የሚጠላውን ጠላለሁ፣ እግዚአብሔር የማይፈልገውን አልፈልግም። ከእግዚአብሔር ጋር የተጣላ ከኔ ጋር ይጣላል ማለት ነው እንጂ ጉዳዩ ፖዚቲቭ ቲንከር መሆን አይደለም። አምስተኛ ሐሳብህን መቀየር ብቻ አይደለም። አእምሮን ማደስ ማለት ሐሳብን መቀየር ማለት አይደለም። ሐሳብን መቀየር ማለት አይደለም። ሐሳቡን የማይቀየረው የሞተ ሰው ብቻ ነው። ሐሳብን መቀየር ማንም ሐሳቡን ይቀየራል። ማንም እዚህ ቤት ያልመጣም ወደ ጌታ ያልመጣም ቃሉን የማያነብም ኢቲስት የሆነም ሰው ሐሳቡን ይቀየራል። ማንም ሰው ሐሳቡን ሊቀይር ይችላል። ማንም ሰው ሐሳቡን ሊቀይር ይችላል። ናናቲ እዚህ ጋር እዚህ ጋር አእምሮን ማደስ ማለት ሐሳብ መቀየር ሳይሆን ከአእምሮ ጀርባ ያለውን የቁጥጥር መርህ መቀየር ማለት ነው። ድራይቪንግ ፎርሱን ቶታል እዚህ ውስጥ ሐሳብ አለ። ሐሳብህን መቀየር ሳይሆን እዚህ ጋር ያለውን ፕሮሰሰሩን፣ ድራይቪንግ ፎርሱን፣ የቁጥጥር መርሁን አለ ከኋላ። በአጭር አማርኛ የቼንቶ የነበረውን ወይም ደግሞ የሎንችን የነበረውን ሞተር አይሱዚ አድርገ መቀየር። ቶታሊ ኢንጂኑን ነው የምትቀይረው፣ ድራይቪንግ ፎርሱን ነው የምትቀይረው። ይሄው ከዚህ በፊት ብዙ ሐሳብ በዜናም በጫውታም በምታየውም እግረ መንገድህንም ሐሳብ ይመጣልሃል። አሁን ዋንኛው የሐሳብህ ሶርስ ይሄን ቃል ማድረግ በቀንም በሌሊትም የዚህ ድራይቪንግ ፎርሱ ይሄ ነው። ሐሳብ መቀየር ብቻ አይደለም። ሐሳብ መቀየር ብቻ አይደለም። ጻፉ እንዲህ ብላችሁ ከበስተጀርባ ያለውን የቁጥጥር መርህ ስለመቀየር ነው። ከበስተጀርባ ያለውን የቁጥጥር መርህ ስለመቀየር ነው። ሰው አየኝ አላየኝ አይደለም የቁጥጥር መርሁ። ሰው አየኝ አላየኝ ብሎ ሐሳቡን ሊቀይር ይችላል። ሰው አየህ የሆነ ነገር ሊሆን ነው ብሎ ሐሳቡን ሊቀይር ይችላል። አሁን ግን አንተ የቁጥጥር መርህን ትቀይረዋለህ። ምን አድርገህ? ስድስተኛ በአእምሮ ጤነኛ መሆን ማለት አይደለም። አእምሮን ማደስ ማለት በአእምሮ ጤነኛ መሆን ማለት አይደለም። በአእምሮ ጤነኛ መሆን ማለት አይደለም። ሰዓት ጠብቆ ወደ ቤት የሚገባ፣ ሰዓት ጠብቆ ከቤት የሚወጣ፣ ልብሱን የሚለብስ፣ ሻወር የሚወስድ፣ የሚታጠብ፣ እማይቅም፣ እማያጨስ፣ እማይጠጣ ሰው መሆን ማለት አይደለም። ሰው እየጠጣ አእምሮ ጤነኛ ሊሆን ይችላል። እየጠጣ እየደነሰ የፈለገውን አእምሮ ጤነኛ ነው። አሁን አንዳንድ ልጆች እዚህ ጋር ሲጸለይላችሁ አንዳንዱ አጋንንት ፕሮሰስ ያደርገዋል፣ ሌላው ኦብሰስድ ይሆናል። በተቃራኒ ግን ከዚህ ሁሉ በተቃራኒ በጣም ቁልጭ ያለ ጥሩ ጭንቅላት ያለው ሂሳብ መደመር የሚችል ፊዚክስ በደንብ መስራት የሚችል ጤነኛ አእምሮ ያለው መሆን ማለት አይደለም። አእምሮን ማደስ ማለት ጤነኛ አእምሮ ያለው መሆን ማለት አይደለም። እንዲህ ብላችሁ ጻፉ። የታደሰ አእምሮ is greater than ጤነኛ አእምሮ። greater than ጤነኛ አእምሮ። የታደሰ አእምሮ ከጤነኛ አእምሮ ይበልጣል።
ይበልጣል። ከጤነኛ አእምሮ የታደሰ አእምሮ ይበልጣል። ምን ማለት ነው? ሰው እንዴት ጤነኛ አእምሮ እንዴት አይደለም ይባላል? እኔ ጤነኛ አእምሮ ኖ ጤነኛ አእምሮና የታደሰ አእምሮ ልዩነት አለው። ጤነኛ አእምሮ ማድረግ ያለበትን በተገቢው ጊዜና ሁኔታ አግባብ ባለው መልኩ የሚያረጋ አእምሮ ነው። ጻፉ። ጤነኛ አእምሮ ማድረግ ያለበትን ነገር በተገቢው ጊዜና ቦታ ሁኔታ አግባብ ባለው መልኩ የሚያረጋ አእምሮ ነው ጤነኛ አእምሮ። እንደምን ዋልክ ስትሉት ደህና አደርክ ካለ በሽተኛ አእምሮ ነው። ደህና አደርክ ስትሉት ደህና አደርክ የሚል አእምሮ ጤነኛ አእምሮ ነው። ና ስትለው የሚሄድ አእምሮ በሽተኛ ነው። ና ስትለው የሚመጣ አእምሮ ጤነኛ ነው። ለምሳሌ እንጠጣ ስትለው የሚጠጣ አእምሮ ጤነኛ ነው። እንቃም ስትለው የሚቅም ጤነኛ ነው። እንደንስ ስትለው የሚደንስ ጤነኛ ነው። ብቻ በአግባብ ኮሙኒኬት ያደርጋል። ጤነኛ ነው። ከዛ ሲመሽ 12 ሰዓት አልኩ እንዴ 12 ሰዓትማ ቀን ነው። ሲመሽ ከሌሊቱ 8 ሰዓት ወደ ቤት የሚገባ አእምሮ ጤነኛ ነው። ቤቱ አይጠፋበትም። በጣጥቶ እንደዚህ እያለ ያውቃል፣ አቅጣጫውን ያውቃል። ራይድ ጠርቶ ኮንትራት ይዞ ይከፍላል። ኪሎ ሜትሩንም ያነባል። በትክክል ይከፍላል። ሂሳብ ትከፍላለህ። ሰፈር አይጠፋብህም። እንዴትም ብትሆን ታውቀዋለህ። ይሄ ማለት አንተ ጤነኛ አእምሮ አለክ። ምንም ሰውነህና ድንግዝግዝ ቢልብህ ስተግን አስት ራስን በደንብ ነው የምታውቀው። ስም ማን ነው ስትባል እስከ አያት ትጠራለህ። ጤነኛ አእምሮ እሱ ነው። የታደሰ አእምሮ ታዲያ ምንድን ነው? ጻፉ። አእምሮ ማደስ ምንድን ነው? አእምሮ ማደስ ይሄ ካልሆነ ታዲያ አእምሮ ማደስ ምንድን ነው? ወዳጆቼ አእምሮ ማደስ ይሄ ካልሆነ ታዲያ አእምሮ ማደስ ምንድን ነው ካላችሁ፣ አንደኛ ሐሳብህን በክርስቶስ ተጽዕኖ ስር ማድረግ ማለት ነው። ሐሳብህን በክርስቶስ ኢየሱስ ተጽዕኖ ስር ማድረግ ማለት ነው። ከገንዘብ ተጽዕኖ፣ ከኃጢአት ተጽዕኖ፣ ከክፋት ተጽዕኖ፣ ከዘፈን፣ ከሴሌብሪቲ፣ ከዚህ ዓለም፣ ከጊዜያዊው፣ ከስጋዊው፣ ከዓለማዊ ተጽዕኖ ስር አውጥተ በክርስቶስ ኢየሱስ ተጽዕኖ ስር ማድረግ ማለት ነው ሐሳብህን። አእምሮን ማደስ ማለት እሱ ነው። ያንተን ኢንፍሉዌንሰር ሄሎ አሁን በጣም የተለመደ ቃል አለ፣ ተጽዕኖ ፈጣሪዎች ናቸው ይባላል። ብራዘር ለኔ ተጽዕኖ ፈጣሪ ሜትር ከ80 ጠባብ ደረት አጭር ቁመት ያለው ምናምን አይደለም። ለኔ ተጽዕኖ ፈጣሪ ያንድ ሰሞን አይደለም፣ የሁለት ሰሞን አይደለም፣ የዘላለም ከምድር እስከ ሰማይ ተጽዕኖ የፈጠረ ከዛሬ አውጥቶ ሰዎችን ዘላለም የከተተ ከጨለማ አውጥቶ ብርሃን የሚያስገባ ተጽዕኖ ፈጣሪ እሱ ነው። ተጽዕኖ ፈጣሪ ስሜት ኮርኳሪ አይደለም። ተጽዕኖ ፈጣሪ ጨለማውን ብርሃን የሚያደርግ፣ ሞትን ሕይወት የሚያደርግ፣ ከስራት የሚፈታ፣ ከዛሬ ወደ ዘላለም ሰዎችን የሚያመጣ ነው። እሱ ነው ተጽዕኖ ፈጣሪ። አእምሮን ማደስ ማለት ሐሳብህን በክርስቶስ ተጽዕኖ ስር ማድረግ ማለት ነው። የብዙዎቻችን ተጽዕኖ ፈጣሪ ማን ነው? ራፐር ነው። የብዙዎቻችን ተጽዕኖ ፈጣሪ ማን ነው? ቦምፓርሊ ነው። ለራሱ ኪሎን መቆጣጠር ያልቻለ። የብዙዎቻችን ተጽዕኖ ፈጣሪ ማን? እነ ቢዮንስ፣ እነ እግር ኳስ ተጫዋቾች ምናምን። የብዙዎቻችን ተጽዕኖ ፈጣሪ ቲክቶከሮች ምናምን፣ በዚህ ገብቶ በዛ ወጥቶ። ሄሎ ሐሳብህን በክርስቶስ ኢየሱስ ተጽዕኖ ስር ማድረግ ነው። የዚህን ጊዜ ሐሳብን በክርስቶስ ኢየሱስ ተጽዕኖ ስር ስታደርግ ፍርሃት፣ ኩነኔ፣ ውርደት ምናምን ከህይወት ይወጣና ጽድቅ፣ ፍቅር፣ ራስን መግዛት የዛን ጊዜ ገንዘብ ይሆናል። አእምሮ ማደስ እሱ ነው። አእምሮ ማደስ እሱ ነው። በክርስቶስ ኢየሱስ ተጽዕኖ ስር መሆን ማለት ነው። አእምሮ ማደስ ማለት ኢየሱስ ጫማ ውስጥ መግባት ማለት ነው። ጌታ ቢሆን አሁን በእኔ እዚህ ጫማ ውስጥ የቆመው እንዴት ያስብ፣ ምን ያደርግ ነበር? ጌታ ቢሆን ምን ይል ነበር? ጌታ ቢሆን እኔ አሁን የማደርገው ነገር ያደርግ ነበር?
ምሰራውን ነገር ይሰራ ነበር። አሁን ሙሉበት ቦታ ይውል ነበር። ኢየሱስን ወደዋለሁ። እዚህ ላይ ንቅሳት መነቀስ ማለት አይደለም። ኢየሱስን መከተል ማለት ትልልቅ መስቀል አንገት ላይ ማሰር አይደለም። ኢየሱስን መከተል ማለት የሆነ ጌታ ሆይ ምናምን እያልክ ህንድ ቁጩ አይነት ፊልም ነገር የሆነ ድራማ መስራት ሳይሆን በኢየሱስ ተጽዕኖ ስር መሆን ማለት ነው። ኢየሱስን ማመን መከተል ማለት እሱ ማለት ነው እንጂ ፎግሮ መብላት አይደለም። በክርስቶስ ኢየሱስ ተጽዕኖ ስር መሆን ማለት ነው። ኢየሱስን መከተል አእምሮ ማደስ ማለት እሱ ነው። ብዙዎቻችን በሌሎች ሰዎች ተጽዕኖ ስር ነው ያለነው። እቤታቸው ቁጭ ብለው እንደ ሪሞት ኮንትሮል ያጠፉናል፣ ያበሩናል። ጠቅ ሲያደርጉን እናሽካካለን፣ ሲፈልጉ ያጠፉናል። በቃ ይወጡና ሰላም ሰላም እንደምናችሁ ብለው ዘግተውን ይገባሉ። አንዳንዶቻችሁ አበሉም አጠጡ። ብዙዎቻችሁ መሆን የምትፈልጉት ድሪማችሁ የሆነ ሰው ነው። ጳውሎስ እንደዚህ ያለ እኔ ክርስቶስን እንደምመስል አለ፣ እናንተ እኔን ምሰሉ አለ። መሆን የምትፈልገው መምሰል የምትፈልገው ኢየሱስን ከሆነ አንተ አእምሮ ማደስ ምን ማለት እንደሆነ ገብቷል። አእምሮ ማደስ በክርስቶስ ኢየሱስ ተጽዕኖ ስር ሐሳብህን ማድረግ ማለት ነው። ያንተን ሮል ሞዴል ክራይስት ማድረግ ማለት ነው። ሮል ሞዴል ቁርጥ ኢየሱስን መሆን ነው። አንድ ልጅ ብሎኛል እንደዚህ፣ ዮኒ በጣም ነው የምወድህ፣ እኔ ስሰብክ ብታይ አንተን ነው የምመስለው አለኝ። ተስፋ ቆርጠሃል አልኩት። ዮናታን አክሊሉ ከመሰልክ ተስፋ ቆርጠሃል፣ ህልም የለህም፣ ወድቀሃል፣ ተሸንፈሃል። የራሳችሁን አእምሮ መጠቀም የማትችሉ ሰዎች፣ እምቢ ማለት የማትችሉ ሰዎች፣ እንጠጣ ስትባሉ እምቢ ማትሉ፣ እንቃም እምቢ ማትሉ፣ እንስረቅ እምቢ ማትሉ፣ እንውጣ እምቢ፣ እንቃ እምቢ ማትሉ ሰዎች፣ በሌላ ቁጥጥር ስር እንደ በሪሞት ኮንትሮል እንደተያዘ ሰው ቁጭ ብድግ የሚያደርግ አእምሮ ይዞታል ማለት ነው። አእምሮ ማደስ ማለት ሐሳብን በክርስቶስ ኢየሱስ ተጽዕኖ ስር ማድረግ ማለት ነው። ሁለተኛው በእግዚአብሔር ቃልና በእግዚአብሔር ፍቃድ አመለካከትህን መቃኘት ማለት ነው። አእምሮ ማደስ ማለት በእግዚአብሔር ፍቃድና በእግዚአብሔር ቃል አመለካከትህን መቃኘት ማለት ነው። አእምሮ ማደስ ማለት ይሄ ጊታር መቃኛ አለው። ይሄ መቃኛ ነው እና ተፈላጊው ድምጽ እንዲመጣ አርጎ አንድ ሙዚቃ የሚጫወት ሰው ከመጫወቱ በፊት የሚያደርገው ቀኝቱን ነው ቼክ የሚያደርገው። ቀኝቱን አርጎ ቼክ ያደርግ፣ ያዝ ሳብ፣ ወደፊት ወደኋላ ያስተካክለዋል። እንደው ዝም ብለህ ጠዋት ተነሱ አይቀጠቅጥም። ብራዘር ሄሎ ቼክ ያደርጋል። የምትፈልገው ውበት፣ የምትፈልገው ድምጽ፣ የምትፈልገው ህይወት፣ የምትፈልገው ቋንቋን ከዚህ ውስጥ ማምጣት ከፈለክ መቃኘት ግዴታ ነው። እንደው ዝም ብለህ ብታስቀምጠው በጊዜ ሂደት እየረገበ ይሄዳል። ምንም ባትጫወትበት፣ እየተጫወትክበት ስትሄድ ደግሞ ክሩ እየተለጠጠ የሆነ ነገር የሆነ የሳሳ ይሄዳል። ስለዚህ ያዝ፣ መለስ፣ ወሰድ ማስተካከል ይጠይቃል። ልክ እንደዚህ ነው ያንተም አስተሳሰብ፣ ያንተም አእምሮ እንደዛ ነው። ዝም ብለህ ከተውከው ሰይጣን ብዙ ነገር ያደርግበታል። የምትፈልገውን ህይወት መኖር ከፈለክ፣ የምትፈልገውን የህይወት ጣዕም ማግኘት ከፈለክ፣ አእምሮም ማደስ ማለት እንደ እግዚአብሔር ቃልና ፍቃድ አመለካከትን መቃኘት ማለት ነው። ከዚህ ሁሉ በጣም የሚገርም ነገር ይሄው 6 ክሮች አሉት። ይሄ ነገር 6 ክሮች አሉት። አንዳንድ ጊዜ ከ6ቱ አንዱ ክር ቀኝቱን ይለቃል፣ 5ቱ ጥሩ ይሆናል። አንዳንድ ሰው እንደዛ ነው። ብዙ ነገሩ አሪፍ ነው፣ አንዱ ነገር ግን ቀኝቱን ለቋል። ልክ እንደ ክሩ አንዳንድ ጊዜ 2ቱ ክር ይለቃል፣ አንዳንድ 3ቱ ክር፣ አንዳንድ ጊዜ 4ቱ ክር፣ 5ቱ፣ አንዳንድ ጊዜ አንዱ ብቻ ነው ጤነኛ የሚሆነው እና ስትነቁት ይገርማል። እንደ እግዚአብሔር ቃል አመለካከትን የመቃኘት ሂደት ነው። አየህ፣ ሕግ ለእግሬ መብራት ይላል መጽሐፍ፣ ለመንገዴ ብርሃን ነው። እንደ እግዚአብሔር ቃል ሕግ የሆነ መንገድን ያዝ፣ መለስ፣ ሰብሰብ። ቅድም ነግሬሃለሁ። እጅ የሚል ወጥ ትበላለህ ወይ? የገማ ምግብ ትበላለህ ወይ?
አትበላም። ሰው ለሆዱ ይሄን ያህል ካሰበ እንዴት ለአእምሮ ማሰብ ያቅተዋል? ያገኘውን ጉዳይ እንዴት ታግበሰብሳለህ? ይሄንንም ያንንም ዘፈኑንም መዝሙሩንም እንዴት ትቀላቅላለህ አንተ? ሽሮ በዳጣ የት ነው ሲበላ ያየው? ዘፈኑንም መዝሙሩንም ማለት ሽሮና ዳጣ አንድ ላይ መብላት ማለት። ሶስተኛ ጊዜያዊውን በዘላለማዊው። ቅድም እዚህ ጋር የጻፍ ነው ጊዜያዊውን በዘላለማዊው፣ ምድራዊውን በሰማያዊው፣ ስጋዊውን በመንፈሳዊው አመለካከት መተካት ማለት ነው። አየህ፣ ጊዜያዊውን አመለካከት በዘላለማዊ አመለካከት። ለዚህ ነው ቅድም ጤነኛ አእምሮ ዘላለማዊ የሆነ ነገር ማሰብ የሚችል አእምሮ አይደለም። ጊዜያዊውን በዘላለማዊ፣ ምድራዊውን አመለካከት በሰማያዊ፣ ስጋዊውን አመለካከት በመንፈሳዊ አመለካከት መተካት ማለት ነው። በአጭር አማርኛ የአመለካከት ንቅለ ተከላ ማለት ነው። ጌታ ይባርከኝ። ለምንድነው አሁን እኛ ጴንጤዎች ዘፈን ማንሰማው? ቢኮዝ ዘፈን ማንሰማበት ምክንያት ከቸርች ስለሚያባርሩን አይደለም። ዘፈን ስንሰማ ከሰማይ በታች የሆነ የጊዜው የሆነ የስጋ የሆነ የዓለም የሆነ ነገር ስለምንሰማ ነው። ካላስ በአረብኛ እኛ ደግሞ እሱ እንድታስታውሰን አንፈልግም። አራተኛ በልምድ ሳይሆን በጉዳት ሳይሆን ህይወትህን በልምድ ሳይሆን በጉዳት ሳይሆን በሰዎች አስተያየት ሳይሆን በእግዚአብሔር ቃል መተርጎም ማለት ነው። አእምሮን ማደስ ማለት ህይወትህን በልምድ ከዚህ በፊት ከኖርክበት ከልምድ ከኤክስፒሪየንስ ተነስተ መተርጎም ሳይሆን ከጉዳት ተነስተ መተርጎም ሳይሆን ገብቷል። በጠፍጣፋ ድንጋይ ከተዘጋ በሩ ምናም ብለ እና እንደዚህ በዚህ እንደው ቢበሩ እያልክ ሳይሆን ከሰዎች አስተያየት ተነስተ ሳይሆን ሲሉ አራ በረ ብለው አጨበጨቡልኝ ብለ ሳይሆን እንደ እግዚአብሔር ቃል መተርጎም ማለት ነው። እንደ እግዚአብሔር ቃል የጥበብ መጀመሪያ እግዚአብሔር መፍራት ነው። እንደ እግዚአብሔር ቃል ሀብት እግዚአብሔርን መፍራት ነው። ሀብት ሶፋና ፍሪ ቴሌቪዥን አይደለም፣ ታዋቂነት አይደለም። ብራዘር ሀብት ምንድነው ካልከኝ እግዚአብሔርን መፍራት ነው፣ የእግዚአብሔር መገኘት ነው። ለነገሮች ያለን እንዲህ ብለህ ጻፍ። በአጭር አማርኛ the same vocabulary different dictionary ማለት ነው። አእምሮ ማደስ ማለት the same vocabulary ነው። ምን ማለት ነው? ሰዎች የሚጠቀሙትን ቋንቋ ነው የምትጠቀመው፣ ግን ያንተ ዲክሽነሪ የተለየ ነው። ዲክሽነሪ የተለየ ነው። ያንተ ዲክሽነሪ እዚህ ውስጥ ነው ያለው። ሄሎ ትርጉም መዝገበ ቃላት ፍቺ ስፈልግ በከሳቴ ብርሃን መዝገበ ቃላት አይደለም። ሰጥኖ ሲሰጥን ከዛ ጋር እንደዚህ ብሎ እያልክ በከሳቴ ብርሃን መዝገበ ቃላት ህይወትን መምራት አይደለም። አእምሮ ማደስ ማለት የእግዚአብሔርን ቃል ዲክሽነሪ ማድረግ። የእግዚአብሔር ቃል ጽድቅ ነው የሚለው ምንድነው? ክብር ነው የሚለው ምንድነው? ህይወት ምንድነው? እንደ እግዚአብሔር ቃል ህይወት እንደማንም እንጀራ ነው። እንደ እግዚአብሔር ቃል ግን ኢየሱስ ነው። እኔ ህይወት መንገድ እውነት ህይወት ማለት እንጀራ ማለት አይደለም። የሚበላ ማለት አይደለም። በሬም ይበላል። እሺ አምስተኛ አኗኗርህ ከእግዚአብሔር ቃል ጋር እንዲስማማ ማድረግ ማለት ነው። አእምሮ ማደስ ማለት አኗኗርህ ከእግዚአብሔር ቃል ጋር እንዲስማማ ማድረግ ማለት ነው። ያንተ ላይፍ ስታይል ከእግዚአብሔር ቃል ጋር እንዲስማማ ማድረግ ማለት ነው። ይስማማል ወይ? ከእግዚአብሔር ቃል ጋር አንድ አይነት ነው ወይ? ለምሳሌ ሰው ልብስ ሲለብስ አብሮ ሄዳ ላይ ድም ብሎ ነው የሚለብሰው። ማቻራጋ ላይ አረግም ብሎ ነው የሚለብሰው።
ሄሎ ሴቶች ይሄ ነገር በደንብ ይገባቸዋል። ከሴቶች በላይ የዚህ ዘመን ወንዶች ይገባቸዋል። አኗኗርን ከእግዚአብሔር ቃል ጋር ማስማማት ማለት ነው አእምሮን ማደስ ማለት። አየህ አብሮ ይሄዳል አይሄድም ብለህ እንደምትለብሰው ሁሉ ማቻረቃ ላይ አያረግም ብለህ እንደምትለብሰው እኝ ነኝ ይኸው ቀዳ ከኔ ጋር ይሄዳል አይሄድም ብለህ አስብ እንጂ ከእግዚአብሔር ቃል ጋር ማስማማት። አሁን ይሄ ነገር እንደ እግዚአብሔር ቃል ይሄዳል አይሄድም ልክ ነው ልክ አይደለም ማለት ነው አእምሮን ማደስ ማለት እንጂ አእምሮን ማደስ ማለት እንደዚህ እኝ ነኝ አይ ኖ ማለት አይደለም ብለህ ጻፍ። አንዳንድ ሰዎች ትግላቸው ምንድነው? አኗኗራቸው ከእግዚአብሔር ቃል ጋር ለማስማማት ሳይሆን የእግዚአብሔርን ቃል ከአኗኗራቸው ጋር ለማስማማት ነው ትግላቸው። የሰማኝ ሰው ካለ አንዳንድ ሰዎች ትግላቸው የነሱን አኗኗር ከእግዚአብሔር ቃል ጋር ማስማማት ሳይሆን የእግዚአብሔር ቃልን ከነሱ አኗኗር ጋር ማስማማት ነው። ብራዘር የእግዚአብሔርን ቃል ሸቅጠ ዋጨምረ ቀንሰ አክጥነ ካንተ አኗኗር ጋር እንዲስማማ ልታረግ ብትሞክር ትፈነዳለህ እንጂ ለዘላለም አይስማማም። አንተ ነህ ከእግዚአብሔር ቃል ጋር የምትስማማው። ተስማማለህ፣ ተስማማ። አትስማማም፣ ውጤቱን ታየዋለህ። አኗኗርን ከእግዚአብሔር ቃል ጋር ማስማማት ማለት ነው። ይሄው ምንም ተራራ መውጣት ቁልቁለት መውረድ ፊዚክስ ማቴማቲክስ አያስፈልገውም። አሁን ካለበት ህይወት መውጣትና አዲስ ህይወት መኖር ከፈለክ አጭር አማርኛ አኗኗርህን ከእግዚአብሔር ቃል ጋር ማስማማት ማለት ነው። ይሄው አሜሪካና ካናዳ ምን ሰማው? ይበርዳል አይባልም አለበስኩም ነው የሚባለው። የሰማኝ ካለ ውጭ ሀገር ይበርዳል አይባልም አለበስኩም ነው የሚባለው ይሏል። ይሄንን ነው የሚነግሩ። የአየሩ ጸባይ አንተ ከአየሩ ጸባይ ጋር ተስማማለህ እንጂ የአየሩ ጸባይ ካንተ ጋር አሁን ለምሳሌ የሐዋሳ ሙቀት አንተ ስለመጣ ብሎ አውልቆ ይጠብቃል እንዴ? እንግዳ ይመጣብኛል ብሎ ሐዋሳ ሙቀቱን እንትኑን ጃኬቱን አውልቆ አይጠብቅም። ጤም ብሎ ነው ከነ ሙቀቱ የሚጠብቅ። አንተ ይሄን ብርድ ልብስ ምናምን የለባ ታወርቅና ከዛ ምን ልፈልግ እንደዛ ነው። አንተ አኗኗርህን ከእግዚአብሔር ቃል ጋር ታስማማለህ እንጂ የእግዚአብሔር ቃል ካንተ አኗኗር ጋር አይስማማም። ብታስማማ አእምሮን ማደስ ማለት እሱ ነው። ስድስተኛ በአስተሳሰብህ ወደ ውስጥ እንዲገባ ከፈቀድክለት እርኩሰት ጋር መፋታት ማለት ነው። መላቀቅ ማለት ነው። አእምሮን ማደስ ማለት በአስተሳሰብ ወደ ውስጥ እንዲገባ ከፈቀድክለት እርኩሰት ጋር መላቀቅ ወይም መፋታት ማለት ነው። የትኛውም ሸቀጥ ወደ ኢትዮጵያ ከመግባቱ በፊት በካርጎ ካልመጣ በመርከብ የሚመጣ ከሆነ ጅቡቲ ያርፋል ወይ አሰብ ያርፋል ወደብ ወይ በኬንያ ወደብ በሆነ ልክ እንደዚህ ነው። የትኛውም እርኩሰት በአንተ ህይወት ላይ ስፍራ ህይወት አቅም ከመያዙ በፊት የሚራገፍበት ወደቡ አእምሮክ ነው። በአስተሳሰብ ወደ አእምሮ እንዲገባ ከፈቀድክለት እርኩሰት መፋታት ማለት ነው። አእምሮን ማደስ ማለት ሰባተኛና የመጨረሻ ይሄን ስነግራችሁ በታላቅ ኩራት፣ በታላቅ ደስታ፣ በታላቅ ክብር ነው። ጻፉ። አእምሮን ማደስ የእግዚአብሔር ልጅ ስትሆን ብቻ የሚካሄድ የለውጥ አካል ነው። የእግዚአብሔር ልጅ ብቻ በመሆን የሚካሄድ የለውጥ አካል ነው። ቦርናጌን ክርስቲያን ካልሆንክ ኢየሱስ ክርስቶስን የህይወት አዳኝ መድኃኒት አድርገህ ስትቀበል ብቻ ኤክስፒሪየንስ የምታደርገው የለውጥ አካል ነው። ምክንያቱም ሰው እንደ እግዚአብሔር ቃል አመለካከቱ ሊቃኝ የሚችለው ኢየሱስን የህይወቱ ጌታ አዳኝ መድኃኒት አድርጎ መቀበል ሲችል ብቻ ነው። ሰው አእምሮን ሊያድስ የሚችለው በጌታ ሲሆን ብቻ ነው። የምትጽፉ ሰዎች አእምሮን የማደስ አስፈላጊነት ብላችሁ ጻፉ። አእምሮን የማደስ አስፈላጊነት። አእምሮን ማደስ ምን ማለት እንዳልሆነ ካየን በኋላ አእምሮን ማደስ ምን ማለት እንደሆነ አይተናል። አሁን ደግሞ ለምን ያስፈልጋል አእምሮን ማደስ? አእምሮን ማደስ ለምን ያስፈልጋል? አንደኛ የአእምሮ ለውጥ ከሌለ የህይወት ለውጥ ስለሌለ፣ የአእምሮ መታደስ ከሌለ የህይወት መታደስ ስለሌለ፣ የአእምሮ ለውጥ ከሌለ የህይወት ለውጥ ስለሌለ፣ የአእምሮ መታደስ ከሌለ የህይወት መታደስ ስለሌለ፣
የህይወት መታደስ ስለሌለ ደጋግሜ እንደነገርኳችሁ የዛሬ ህይወታችሁ የትላንት ሐሳባችሁ ነው። የነገ ህይወታችሁን መቀየር ያለባችሁ የዛሬ ሐሳባችሁ ነው። የዛሬ ሐሳባችሁ ነው። ሁለተኛ እግዚአብሔርን ለመምሰል ሰው እግዚአብሔርንም ሰይጣንንም የሚመስለው ሰው ዓለምንም እግዚአብሔርን የሚመስለው በአእምሮ ነው። እግዚአብሔርን ለመምሰል ለዚህ ነው አእምሮን ማደስ ሂደት ነው፣ ክስተት አይደለም ያለው። አንዳንድ ጊዜ አይታችሁ ከሆነ ሰዎች አንድ ቀን ዳምፔል ያነሱና አንድ ብድግ ያደርጉና መስታወት ላይ ሄደው እንደዚህ ይላሉ። በአንድ ቀን ቦዲ ቢልደር አትሆንም፣ መስራት አለ። አሁንም አእምሮ ማደስ እንደዛ ነው። አሁንም ሰኞም ሉቃስ፣ ማክሰኞ ሮሜ፣ ሐሙስ ገላትያ፣ ሁሌ ጸሎት፣ ከዛስ ማቴዎስ፣ ከዛስ ሁሌ ጠዋት ማታ ማንሳት አለ። ጠዋት ማታ የእግዚአብሔርን ቃል እግዚአብሔር ለመምሰል። ሁለተኛ ሶስተኛ የእግዚአብሔርን ፍቃድ ለማወቅ ሮሜ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 2 ስታነቡ ፍጹም የሆነውን የእግዚአብሔርን ፍቃድ ታውቁ ዘንድ ነው የሚለው። በጎ የሆነውን ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። አራተኛ መንፈሳዊ ውጊያን ለማሸነፍ ቅድም እንደተነጋገርነው ሰይጣን በዋነኛነት የሚያጠቃው አእምሮህን ነው። እግዚአብሔርን በየቀኑ ማደስ የሚፈልገው ያንተን አእምሮ ነው። መንፈሳዊ ውጊያን ማሸነፍ ከፈለክ፣ ሰይጣን ባንተ ህይወት ላይ ብልጫ እንዳይኖረው ከፈለክ፣ ድል ማድረግ ከፈለክ እሱ የሚገኘው አእምሮን በማደስ ነው። አምስተኛ ወደ እግዚአብሔር ለመቅረብ አመለካከትን በእግዚአብሔር ቃል በቃኘ ቁጥር አየህ፣ አእምሮህን በእግዚአብሔር ቃል በጸሎት በዝማሬ በሞላህ ቁጥር ሞር ወደ እግዚአብሔር ትቀርባለህ። ስድስተኛ እውነተኛ ማንነትህን ለማወቅ አንተ ማን፣ ከየት መጣ፣ ለምን መጣ፣ ምን ሰራለህ እዚህ ምድር የሚለውን ጉዳይ የሚነግርህ ካንተ በፊት የነበረ ባዮሎጂ በተፈጠረ ሚጢጥዬ ጭንቅላቱ 10 መጽሐፍ ያነበበ ሰው ሳይሆን ይሄ ቃሉ ነው። የእግዚአብሔር ቃል አንተ ማን እንደሆንክ ይነግራል። እውነተኛ ማንነትን ለማወቅ። ሰባተኛ ህይወትና ሰላምን ለማግኘት ያልታደሰ አእምሮ ብላችሁ ጻፉ። ያልታደሰ አእምሮ አንደኛ በስጋዊ ፍላጎቶች በዓለማዊ ጉዳዮች የሚመራ ነው። አንደኛ በስጋዊ ፍላጎቶች በዓለማዊ ጉዳዮች የሚመራ ነው ያልታደሰ አእምሮ። ምክንያቱም አመለካከቱ በእግዚአብሔር ቃል ያልተቃኘ ሰው በስጋዊ ጉዳዮችና በዓለማዊ ፍላጎቶች የሚመራ ነው። በቃ አለቀ። የሰውየው የጠዋት ማታ አጀንዳ ስጋዊ ጉዳዮች ናቸው፣ ዓለማዊ ፍላጎቶች ናቸው። በቃ ጠዋት ተነስቶ ክረምት፣ በጋ፣ መርካቶ፣ ፒያሳ፣ የትም ይሁን የትም የሚያሳድደው ስጋዊ ፍላጎቱን ነው፣ ዓለማዊ ጉዳዩን ነው። በእግዚአብሔር ቃል ያልተቃኘ፣ እንደ እግዚአብሔር ቃል አመለካከቱ ያልተስተካከለ፣ ሐሳቡ በክርስቶስ ኢየሱስ ተጽዕኖ ስር ያልሆነ ሰው ወይም አእምሮ በስጋዊ ፍላጎቶች የሚመራ ነው። ለምንድነው ኮልፌ ሄድከው ስትለው የሄደበት ጉዳይ ሰማያዊ አይደለም፣ ምድራዊ ነው፣ ስጋዊ ነው። አገር አቋራጭ እኮ ሄዶ ነው የሚቅመው። አገር አቋራጭ ሄዶ ይጠጣል። አንተ ኦቨርናይት ሲል ነው ያለው። ኦቨርናይት በስጋዊ ፍላጎት በዓለማዊ ጉዳዮች የሚመራ ነው። ሁለተኛ ለመንፈሳዊ ነገር ፍቃደኛ አይደለም፣ ወይንም መንፈሳዊ ነገሮችን እንደ ሞኝነት ይቆጥራል። በቃ ለሱ እርድና መላከፍ፣ ለሱ እርድና መልከፍ፣ ለሱ እርድና መጸለይ፣ መዘመር፣ ማንበብ፣ መንፈሳዊ ነገር ላይ በደንብ ኢንጌጅ ማድረግ ኋላ ቀርነት
ነው። ኋላ ቀርነት ነው። ለመንፈሳዊ ነገር ፍቃደኛ ፍላጎት የለውም። እንደ ሞኝነት ይቆጥራል መንፈሳዊ ነገር። ሶስተኛ ያልታደሰ አእምሮ በከንቱ ሐሳቦች የተሞላ ነው። ዶሮ ብታልም ጥሬዋን እንደሚባል ያልታደሰ አእምሮ በከንቱ ሐሳቦች የተሞላ ነው። ይሄ ጭንቀት፣ ፍርሃት፣ ሰላም ማጣት፣ ደስታ ማጣት፣ ኃጢአት፣ ሌብነት፣ ክፋት፣ ስድብ፣ ድብድብ ምናምን በቃ ይሄ ከንቱ ሐሳብ ምንም ጥቅም የሌለው ረብ የሌለው የማይረባ ሐሳብ የተሞላ ነው ያልታደሰ አእምሮ። አራተኛ ራስ ወዳድ ነው። ራስ ወዳድ ነው። ሰልፍ ሴንተርድ ነው። ራስ ወዳድ ነው። ታውቃላችሁ በተለይ በሱስ ውስጥ ያሉ ሰዎች በዋነኛነት መገለጫቸው ሰልፊሽነታቸው ነው። ራስ ወዳድ ናቸው። በጣም ለነገሩ ከራሳቸው በላይ ሱሳቸውን ነው የሚወዱት። ልጃቸውን አይወዱም፣ እናታቸውን አይወዱም፣ አባታቸውን አይወዱም። ጨካኞች ናቸው። አምስተኛ ያልተገራ አንደበት አለው። ሐኪሞች ታውቃለህ ሰው ሲታመም ከምላሳቸው ተነስቶ ምን አይነት ህመም እንዳለባቸው መረጃ ያገኛሉ። ያልታደሰ አእምሮ እንዲህ ብላችሁ ጻፉ። በልብና በምላስ መካከል በአእምሮና በምላስ መካከል ቀጥተኛ ግንኙነት ነው ያለው ብላችሁ ጻፉ። ቀጥተኛ ግንኙነት። ሰው የሚያስበው ነው የሚያወራው። አንተ ማለት ውስጣዊ ማንነት ማለት የምታስበው ማለት ነው። አንደበተ ክፉ ነገር እየተናገረ ካስቸገረ መፍትሄው ምላስን ማጠብ ሳይሆን አእምሮ ማደስ ነው። ይሄው በየማህበራዊ ሚዲያው እየወጡ እንደመጣላቸው የሚናገሩ የሚሳደቡ ሰዎች ደፋር ስለሆኑ አይደለም፣ ስለታመሙ ነው። ታማሚ ስለሆኑ ነው። እኛ እንዳመጣልን ማንናገረው ለምንድን ነው? በልባችንና በአእምሮአችን መካከል ቀጥታ ግንኙነት እንዳለ ስለምናውቅ እሺ አይለንም። ራሱ እሺ አይለንም። መቆጣጠሪያው እንትኑ ለቋል እና ደፋር ስለሆነ አይደለም፣ ስለታመመ ነው። ስድስተኛ የትርጉም መዛባት አለው። ያልታደሰ አእምሮ የትርጉም መዛባት አለው። ወዳሃለሁ ስትለው ሚስቱ ያልታደሰ አእምሮ ምን አስባብኝ ነው ይላል። ተው ስትለው ንቃይ ነው ይላል። ይቅርብ ስትለው እህቷ መከራት ነው ይላል። የትርጉም መዛባት አለበት። እንደዚህ ነው። ይሄው ያልታደሰ አእምሮ እንደዚህ ነው። ና እንደማለት ነው። እንዲህ ብለህ ጻፍ። ይሄው ና እንደዚህ ነው እንዴ? ና እንደዚህ ነው እንጂ በቃ ያልታደሰ አእምሮ እንዲህ ነው የሚያስበው። ይሄው እየሰማችሁ ነው። ሂድ እንዲህ ነው የሚያስበው። በቃ ሂድ ብሎ ያስባል። በቃ እንዴት ነው ሂድ እንዲህ ነው የሚያስበው። እቤት ቁጭ ብሎ ከሚስቱ ጋር ሲነጋገሩ አንተ ሰውዬ አመጣም ስትለው አመጣም ያለችው ነው የሚመስለው። ይሄዳል እንደው ዞሮ እየመጣ የነበረ ሰውዬ ዞሮ ይሄዳል። ሰባተኛ አእምሮ መጠቀም አይችልም። በሌሎች ተጽዕኖ ስር የወደቀ ነው ማለት ትችላላችሁ። አእምሮ መጠቀም አይችልም። በሌሎች ተጽዕኖ ስር የወደቀ ነው። በራሱ ምን ማድረግና አለማድረግ እንዳለበት በፍጹም አያውቅም። በሌሎች ሰዎች ተጽዕኖ ስር የወደቀ ነው። በሰይጣን፣ በአጋንንት፣ በሰዎች አስተያየት፣ በጉዳቱ ተጽዕኖ ስር የወደቀ ነው። በራሱ ምንም መጠቀም አይችልም። ስምንተኛ ለአዲስ ነገር ዝግ ነው። ያልታደሰ አእምሮ ለአዲስ ነገር ዝግ ነው። ዘጠነኛ ያልታደሰ አእምሮ ፈሪ ነው። ወይኔ ደግሞ እንዲህ ብለህ ጻፍ ከፊት ለፊት። ከጨለማ ይልቅ ብርሃን ፈሪ ነው። ከጨለማ ይልቅ ብርሃን ይፈራል።
ብርሃን ይፈራል። ታውቃለህ? ከሌሊቱ 8 ሰዓት 9 ሰዓት 10 ሰዓት ምናምን 7 ሰዓት ሲሄድ አይፈራም። እቤት ውስጥ መብራት ከበራ ይፈራል። ለሆነ ሰው ነው የወሮት እና ይገባቸዋል ይሄ ነገር። ብርሃን ይፈራል። እንደዚህ ብርሃን ቀን ይፈራል። ቀን ተጠቅልሎ ይተኛል። ላት ሲመሽ ነው የሚወጣው። 10ኛ እሺ ተጠራጣሪ ነው። ያልታደሰ አእምሮ ተጠራጣሪ ነው። 11ኛ ያልታደሰ አእምሮ አታላይ ነው። አታላይ ነው። በነገራችን ላይ አታላይ የሆነ ሰው አራዳ እንዳይመስልህ፣ ጭንቅላቱ ከታደሰ ሰርቪስ ጎሎት ነው። ቆይቷል። ሰርቪስ ከተደረገ ገብቷል። በቃ ዝም ብሎ የሚሸውድሽ ሰው እንዲህ ካጋጠመ በጣም ብልጥ ስለሆነ አይደለም፣ ሰርቪስ ተደርጎ ስለማያውቅ በቃ እንደዚህ ይኸው ዲስታንስ ይረዝምበታል። ዲስፕሌስመንት ነው የሚፈልገው እጥፍ በቃ እንደዚህ ነው በቃ እንደዚህ። እሺ የታደሰ አእምሮስ ብላችሁ ጻፉ። የታደሰ አእምሮ ደግሞ ምን ይመስላል? ይሄ ደግሞ የእናንተ አእምሮ ነው። ዋው! አንደኛ የእግዚአብሔርን ፍቃድ ያውቃል። የእግዚአብሔርን ፍቃድ ያውቃል። እግዚአብሔርን ፍቃዱን ያውቃል። አባታችን ሆይ በሰማያት መንግስትህ ፍቃድህ እንዲሁ በምድር ትሁን ማለት ራስ ዳሽን ተራራ ላይ ትሁን ማለት አይደለም። በምድር ትሁን ማለት የኔ ትሁን ማለት ነው። እኔ ማለት ነው። እኔ ፍቃዱን ያውቃል። የእግዚአብሔርን ፍቃድ በሚገባ ያውቃል። የእግዚአብሔርን ፍቃድ። ሁለተኛ የእግዚአብሔርን ሐሳብ ይረዳል። እግዚአብሔር ለሕይወቱ ያለውን ሐሳብ ይረዳል። ሶስተኛ የእግዚአብሔርን ሐሳብ ያስባል። የእግዚአብሔርን ሐሳብ ያስባል። የእግዚአብሔርን ሐሳብ ያስባል። አራተኛ በእግዚአብሔር ላይ ያተኩራል። ስልኩን ክፈተው፣ ጋለሪው ጥቅስ ነው፣ መጽሐፍ ያነባል፣ ይይዛል። በእግዚአብሔር ላይ ያተኩራል። በቃ መንፈሳዊ ህይወቱን ቢውልድ የሚያደርግለትን ነገር በጠቅላላ ጋዘር ያደርጋል። እንደዚህ ሄርፎን አድርጎ መዝሙር ይሰማል። ታክሲ ውስጥ ምናምን ሲሄድ ምናምን ታክሲ ሲጠብቅ በቃ እግዚአብሔር ላይ ያተኩራል። አምስተኛ ማስተዋልና ጥበብ ገንዘቡ ናቸው። የታደሰ አእምሮ ማስተዋልና ጥበብ ገንዘቡ ናቸው። ጥበብ ምን ማለት ነው? ጥበብ ማለት ጻፉ፣ ዕውቀትን የመጠቀም ብቃት ማለት ነው። ጥበብ ማለት ዕውቀትን የመጠቀም ብቃት ማለት ነው እንጂ እስከርቭ ለብሶ ፒያሳ ራስ ሆቴል መቀመጥ አይደለም፣ ወይም የሆነ ቦታ። ጥበብ ማለት ዕውቀትን የመጠቀም ብቃት ማለት ነው እንጂ ጥበብ ጠርታኛለች ብለ እንደ ኦሾ መልቀቅ አይደለም። ጥበብ ማለት ዕውቀትን የመጠቀም ብቃት ማለት ነው። እሺ ስድስተኛ የታደሰ አእምሮ በተስፋ የተሞላ ነው። በአስቸጋሪ ሁኔታና መከራ ውስጥ እንኳን ቢሆን ሆፕ ነው የሚታየው። በተስፋ የተሞላ ነው የታደሰ አእምሮ። በአስቸጋሪ ሁኔታና መከራ ውስጥ እንኳን ሆኖ በቃ በተስፋ የተሞላ ነው። ሰባተኛ የአመለካከትና የአኗኗር ለውጥ አለው። የአመለካከትና የአኗኗር ለውጥ አለው። እንደ ቀድሞ አያስብም፣ እንደ ቀድሞ አይኖርም፣ እንደ ቀድሞ አያደርግም።
እንዲህ ብላችሁ ጻፉ። አእምሮን ማደስ እምነት ይጠይቃል። አእምሮን ማደስ እምነት ይጠይቃል። እምነት ደግሞ ከመስማት ነው። እምነት ደግሞ ከመስማት ነው። መስማትም በእግዚአብሔር ቃል ነው። ያለ እግዚአብሔር ቃል አእምሮን ማደስ የሚባል ነገር አይታሰብም። ያለ እግዚአብሔር ቃል ያለ ወርድ ኦፍ ጋድ አእምሮን ማደስ የሚባል ነገር አይታሰብም። አእምሮ ሲታደስ በሉና ጻፉ። አእምሮ ሲታደስ ጥላቻ ፍቅር ይሆናል። አንደኛ አእምሮ ሲታደስ ጥላቻ ፍቅር ይሆናል። አእምሮ ሲታደስ ጥላቻ ፍቅር ይሆናል። ጭንቀት ሰላም ይሆናል። ጭንቀት ሰላም ይሆናል። ሶስተኛ ተስፋ መቁረጥ ደስታ ይሆናል። አእምሮ ሲታደስ ጥላቻ ፍቅር ይሆናል። ጭንቀት ሰላም ይሆናል። ተስፋ መቁረጥ ደስታ ይሆናል። አእምሮዬን ለማደስ ምን ላድርግ ብላችሁ ጻፉ። አእምሮዬን ለማደስ ምን ላድርግ? አእምሮዬን ለማደስ ምን ላድርግ? አንደኛ አእምሮዬን ለማደስ ውጫዊ ተአምር መጠበቅህን አቁም። አእምሮን ለማደስ ውጫዊ ተአምራትን መጠበቅህን አቁም። እግዚአብሔር ይረዳኛል፣ ይለውጥልኛል፣ ጠበል ጠጣለሁ፣ የተጸለየበት ውሃ ጠጣለሁ። ጠጣ፣ ሆድን ትሞላለህ። ገብቷል ያወራሁት? ፓስተር ጋር ሄዳለሁ፣ ነብይ ጋር ሄዳለሁ፣ ቄስ ጋር ሄዳለሁ፣ ገዳም ሄዳለሁ፣ ቸርች ሄዳለሁ። ሂድ፣ ችግር የለም። አእምሮህን ግን እግዚአብሔር እንደማያድስልህ እወቅ። ሁለተኛ የህይወትህን መመዘኛ የእግዚአብሔርን ቃል አድርግ። የህይወትህን መመዘኛ የእግዚአብሔርን ቃል አድርግ። ማግኘት ማጣትህ፣ ከፍታ ዝቅታ፣ ሁሉ ነገሩ መለኪያው ስታንዳርዱ የእግዚአብሔር ቃል ሲሆን ማለት ነው። ታውቃለህ፣ ኢትዮጵያ 1 ኪሎ ሜትር፣ አሜሪካ 10 ኪሎ ሜትር አይሆንም። እንግሊዝ 20 ኪሎ ሜትር አይሆንም። ኪሎ ሜትር ስታንዳርድ አለው። ህይወትም ስታንዳርድ አለው የእግዚአብሔር ቃል። ሶስተኛ ራስህን ከሌሎች ጋር አታወዳድር። ቁመት መለካካት የህፃናት ባህሪ ነው። ራስህን ከሌሎች ጋር አታወዳድር። እነሱ የሚነዱት፣ የሚለብሱት፣ የሚጠጡት፣ ምናምን የሚኖሩበት ምናምን አትበል። አራተኛ ሂደቱን ተከተል። አእምሮን የማደስን ሂደት ተከተል። በአንድ ጊዜ ፕሮሰስ ብላ ሂደት አለ። ይሄን ተመልከት። አሁን እኔ ሐሳቤ እዛ ዋይት ቦርዱ ጋር መድረስ ከሆነ 1 2 ደርሻለሁ። አልደረስኩም። ከቅድሙ ግን ቀርቤያለሁ። 1 2 ደርሻለሁ። ከቅድሙ ብዙ ርቅ ያለው። ሂደቱን መከተል አለብህ እንጂ ባንዴ እንደዚህ ብለህ እኔን እንደዚህ ብለህ ትሰነጠቃለህ። ነግሬሃለሁ። እሺ፣ አራተኛ ሂደቱን ተከተል አይደል? አምስተኛ ውጤቱን ጠብቅ። ስድስተኛ አሉታዊ ሐሳቦችን ተቃወም።